የት ሄደሽ ነው የጠፋሽው ብላችሁ የጠየቃችሁ ውድ ቤተሰቦቼ ዛሬ መልሱን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው እስከተከታተላችሁ የጠፋሁበት እንግዲህ ያው ድንገት አገር ገብቼ ነው ማለት ነው። አገር የገባሁበት ምክንያት ደግሞ ያው በእናቴ ምክንያት ነው። አብዛኞቻችሁ ጓደኞቼ በውስጥ የምናወራ ታውቃላችሁ። እየጠየቃችሁኝም መልስ ያልመለስኩላችሁ አላችሁ። ያልመለስኩበትን ምክንያት እዚህ ቪዲዮ ላይ ታገኛላችሁ። ለማንኛውም ሁላችሁም በውስጥም በኮመንትም የጠየቃችሁኝ ሁላችሁንም እጅግ አድርጌ አመሰግናለሁ ማለት ነው። የጠፋሁበት ምክንያት ዛሬ እስከ መጨረሻው እስከተከታተላችሁ የምነግራችሁ ይሆናል ማለት ነው። ሰላም ሰላም ብያለሁ። ውድ እና የተከበራችሁ ውድ ቤተሰቦቼ የምወዳችሁ የአገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዙ ትረፍርፍ ይበልኝ። ሙስሊም እህት ወንድሞቼም ሰላም ብያለሁ። ሰላማችሁ ይብዛልኝ። ዛሬ እንግዲህ ለየት ባለ ቪዲዮ በራስ መጥቻለሁ ማለት ነው። እንግዲህ ያው ከአንድ ወር በላይ ሆኖኛል ቪዲዮም እየለቀቅኩኝ አይደለም፣ ብዙም እየሰራውም አይደለም። ምክንያቱም ያው በውስጥ የምናወራ ብዙዎቻችሁ ታውቃላችሁ ማለት ነው። በውስጥ የማናወራ ደግሞ ውድ ቤተሰቦቼ፣ ውድ ጓደኞቼ ዩቲዩብ ላይ እንግዲህ ከምንምና ከማንም በላይ ዩቲዩብ ከጀመርን ጀምሮ ብዙዎቻችን ተቀራርበናል፣ ብዙዎቻችን እንጠያየቃለን፣ እንረዳዳለን ማለት ነው። እና ያው ድንገት ያው አገር ገብቼ ነው። አገር የገባሁበት ምክንያት ደግሞ እናቴን ስላመማት ለዛ ብዬ ከአንድ ወር በፊት ኢትዮጵያ ገብቻለሁ ማለት ነው። ኢትዮጵያም በሰላም ገብቻለሁ፣ ሰላም ደርሻለሁ። እግዚአብሔር ይመስገን ስለ ሁሉም ነገር። ያው ሁሉም ነገር የሚሆን እኛ እንዳሰብነው ሳይሆን ፈጣሪ እንደፈቀደ ፈጣሪ እንዳሰበው ነውና በሰላም ሀገር ገብቻለሁ፣ እግዚአብሔር ይመስገን። አሁን ወቅቱ በእርግጥ የረመዳን ወቅት ስለሆነ ብዙ ሰው አይመቻቸውም ቢዚ ነው የምትሆኑት፣ እኔም ስለማውቀው ማለት ነው። እና ያው አገር የገባሁት እናቴ ታማ ስለነበረ ለሷን ለማየት ገብቼ ሕክምና ቀዶ ጥገና ነበራት የካቲት 15 የዛንን አስደግፌ ያው ሴትዮዋም እግዚአብሔር ይስጣት እምቢ አላለችኝም። መጪው ረመዳን እየሆነ እንኳን እምቢ አላለችኝም። ስጠይቃት እሺ ብላኝ በሰላም ገብቼ እናቴንም አይቼ ያው ሕክምና እንግዲህ ከአንድ 2 3 4 ጊዜም ቀዶ ጥገና ተብላ ነበረ። ነገር ግን ቀዶ ጥገና ለማድረግ የውስጥ ቅርት አለባት ስለተባለች መድኃኒት የሁለት ወር እየታዘዘ እስካሁን ድረስ ቆይታለች ማለት ነው። እና ያው ስናየው አሁንም የሁለት ወር ቀጠሮ ነው የሚያበዙት። ሁሉ ነገር የሚሆነው ፈጣሪ በፈቀደና ፈጣሪ በጻፈው ነው። እኛ ባሰብነው እኛ በምንፈልገው መንገድ የሚሆን ነገር የለም። ሁላችንም ብዙ ነገር እናስባለን፣ ብዙ ነገር ልናቅድ እንችላለን። ነገር ግን ፈጣሪ ከጻፈው ውጭ የሚሆን የለም። ነገሮች በምክንያት ይሆናሉ ብለን ያው ሕክምናውን ትተን እንግዲህ በተለይ ቲክቶክ ያላችሁ ቤተሰቦቼ ቲክቶክ ላይ በጣም ይነገራል። ከደብረ ብርሃን ብዙም አይርቅም ስውሯ ማርያም ገዳም እዛ ሄደን ተቀምጠን አለ ማለት ነው። እንግዲህ እዛ ከሄደች ጀምሮ እግዚአብሔር ይመስገን እንግዲህ ለውጥ እያየን ነው። ደህና ነች። አሁን ጠይቃችሁኛል በውስጥ መስመር ለሁላችሁም መመለስ በዛ ከምመልስ ያው ኢትዮጵያ ውስጥ ዳታ በጣም ያስቸግራል። አሁን እንትን ስትሉት በቃ በጣም ነው የሚያስቸግረው። ኢትዮጵያ ውስጥ የገባችሁ ያያችሁት ታውቁታላችሁ፣ ያላወቃችሁ ደግሞ ስትመጡ ታዩታላችሁና በዚሁ አንድ ላይ ልንገራችሁ ማለት ነው። እግዚአብሔር ይመስገን ሕክምናውን ያው ቀዶ ጥገናውን ሁሉን ነገር እርግፍ አድርገን ትተን ገዳም ጸበል ውስጥ እዣት ተቀምጫለሁኝ ማለት ነው። እና አሁን እግዚአብሔር ይመስገን ተውጣላት ደህና ነች። እኔ ራሴ በጣም ብዙ ነገር ያየሁበት ብዙ ነገር የተማርኩበት ወር ነበረ ይሄ እንዳለ አሁን እስከ ዛሬ ቀን ድረስ ማለት ነውና ስለ ሁሉም ነገር ተመስገን ነው። በቃ ያለንን ነገር ፈጣሪ ሰላም በረከቱን ይስጠን እንጂ እኛ ብዙ አርቀን ይሄን እናደርጋለን በዚህ ሰዓት። በእርግጥ እኔም በቅርብ እገባለሁ ብያችሁ ነበረ ለፋሲካ ለመግባት ነበር ያሰብኩትኝ ፋሲካ ላይ ማለት ነው። ግን ያው ሁሉም ነገር ደግሞ ከበድ ሲል የዛኔ ገብቼ የሆነ ነገር ቢፈጠር ምን ነው የዛኔ ገብቼ ቢሆን ኖሮ ብዬ መጸጸት አይቀርም። ስለዚህ ቀዶ ጥገና የካቲት 15 ስለነበረ በቃ ውስጤ እሻላለኝ ቢያለኝ እስከ ፋሲካ መቆየት አቃተኝ። ከዛ ብድግ ብዬ ገባሁኝ። ያው ያለው ነገር መድኃኒቱ ጨጓራዋ መቋቋም ስላልቻለች መድኃኒቱን ትታ ነበር ያገኘኋትኝ። ከዛ በቃ አማራጭ ሁላችንም ሄደን ሐኪም ቤቱንም ሁሉን ነገር ፈትሸን እምቢ ሲለን ወደና የምንሄደው ወደ ፈጣሪያችን ነው። ስለዚህ ለፈጣሪያችን ለሁላችንም ጥያቄ መልስ የሚሰጠን ትክክለኛውን መንገድ ትክክለኛውን ነገር የሚሰጠን እሱ ብቻ ስለሆነ መደገፊያችን
ምንም ነገር ሳይጠይቀን ወደዚህ ሄደን አሁን ሳለ ዳና ነች እንግዲህ እግዚአብሔር ይመስገን። በዚሁ አጋጣሚ እንግዲህ ሁላችሁም ክርስቲያን እህት ወንድሞቼ በጸሎታችሁ አስቧት፣ ሙስሊም እህት ወንድሞችን በዱዓችሁ አስቡልኝ ማለት ነው። እና የጠየቃችሁኝ ደህና ነች። አሁን ለውጥ አለ ተመስገን ነው እግዚአብሔር ይመስገን። እና የጠፋሁት ሀገር ስለገባሁኝ አንዳንዴ ያገኘሁት ሰው ጋር ኮመንት እሄዳለሁኝ። እግዚአብሔር ይመስገን ቪዲዮ ስለቅም ደግሞ ታያላችሁ። አመሰግናለሁ፣ ክብር ይስጥልኝ። ቅንነትና መልካምነት ለራሳችን ነው። የሆነ ሳለ መልሶ ይከፍለናል። ዛሬ ያስቀመጥናት ትንሽ ነገር ነገ ስንቅ ሆና ትጠብቀናለች። ስለዚህ ምናልባት በር አላየላቸው ነው እንጂ ከዛ ውጭ ምንም የሚቀር ነገር የለም እንላለሁኝ። ከዛ አሁን የራሴን ወይ እመለሳለሁ አልመለስም የሚለውን ፈጣሪ ነው የሚያውቀው። የእሷን መጨረሻ ሳላይ ወዴት መሄድ አልፈልግም አሁን ሰዓት ላይ እና ተመስገን እሱ ጋር ሆነን አብዛኞቻችን ቆይ ቤተሰብ ታሟል ምናምን ስንባል በተለይ እኔ መናገር የምፈልገው ነገር ኮንትራት የምትሰሩ ያው ለትኬት አናወጣም። ሰዎቻችን ጥሩ ከሆኑ በቃ እንደዛ ሲባል ሄደን ማየት ራሱ ባይን መታየት ራሱ ትልቅ ዋጋ አለው። ግን የዛኔ ምን በዚህ ሰዓት ገብቼ አይቼ ቢሆን እያልን ብዙዎቻችን ቆይ ለፋሲካ ቆይ ለገና ቆይ ለዚህ እያልን ቀን እያበዛን ቤተሰብ ያጣን፣ እናት ያጣን፣ አባት ያጣን፣ እህት ወንድም ያጣን ብዙ ሰዎች አለን። ኮንትራት ያላችሁ የምር ገብታችሁ አይታችሁ ብዙ ሰዓት ቆዩ መመለስ ትችላላችሁ። ጠፍታችሁ የምትሰሩም ደግሞ እንግዲህ ያው ፈጣሪ ያውቃል። እናንተም ብትሆኑ ከምንም እና ከማንም በላይ የሰው ልጅ ከቁሳዊ ነገር እኛ ከምናገኘው ገንዘብ ይበልጣልና ባይን መታየት አለሁልሽ ማለት ራሱ ትልቅ ነገር ነውና ቤተሰብ ታሟል ስትባሉ ዝም ብለን ብር ከመላክ ይልቅ ሄደን በቃ ባይናችን አይተን የሚፈልገውን ነገር የምንችለውን ነገር ካደረግን ቢያንስ ሰላም እናገኛለን ብዬ ነው የማስበው እኔ እንደራሴ። እስከዛሬ እኔ ራሱ ዛሬ ነገ ስል ሁሉም ግን ፈጣሪ ሲፈቅድ ነው የሚሆነው። ፈጣሪ ይመስገን ገብቼ አግኝቼ ቤተሰቦቼን ሁሉንም አይቼ ያው እናቴን ይዤ ስውሯ ማርያም ከዛ ከስውሯ ማርያም ደግሞ ቀጣይ ቪዲዮ እለቅላችኋለሁ። ጻድቃነ ማርያም እንሄዳለን። ስውሯ ማርያም እንግዲህ በጣም ደስ የሚል ታሪካዊ በቃ ብዙ አይነት ህመምተኞች የሚፈወሱበት ብዙ ሰው ምስክርነት የሚሰጥበት እዚህ መጥቶ ያልዳነ እዚህ መጥቶ ምስክርነት ያልሰጠ የለም። እና ቲክቶክ ያላችሁ እየሰማችሁ እያያችሁ ነው። ታሪክ ነው እውነት በጣም የምትደነቁበት። ለራሴ ለካ እንደ ሰላሜን ያገኘሁበት በብዙ ነገር እጨነቅ ነበር የእውነት ማለት ነው። ፈጣሪ በሚያውቀው በጣም ብዙ ነገር ግን ሁሉን ነገር እርግፍ አድርጌ ትቼ በቃ ፈጣሪ የጻፈልኝን መኖር እንደምችል ያረጋገጥኩበት ቦታ ነው እና እግዚአብሔር ይመስገን ስለ ሁሉም ነገር። ሀገር ስለገባው ነው ብዙ ጊዜ እንደ በፊት ቪዲዮ የማለቀው ያው ላይቭም ከጠፋው በጣም ወራቶች ተቆጥረዋል። ግን አሁን ያው ነገሮች ሲስተካከሉ እናቴም ተሽሏት ወደ ቤት ስትመለስ በራሴ ስራ በአዲስ ስራ እንደምመጣ ተስፋ አደርጋለሁ። ሁሉም ግን የሚሆነው ፈጣሪ ሲፈቅድ ነው። የፈጣሪ ፍቃድ ይሆንልኝ እና ስውሯ ማርያም እንግዲህ ብዙዎቻችሁ ወይ ቤተሰቦቻችሁ ሄዶ ነግረዋችሁ ሊሆን ይችላል። እንዲሁም ደግሞ በቲክቶክም በዩቲዩብም ቲክቶክ የራሱ እንትን አለው አካውንት እዛ ላይ ገብታችሁ ብታዩ ታሪክ ነው እንትን ያለው እውነት በጣም ነው የምትደነቁት። ያለው ህዝብ በቃ ጠጠር መጣ የራሱ እንትን አትሉም። ከተለያየ ሀገር በቃ ከብዙ ከሶማሌ ከአፋር የማይመጣ በቃ ኢትዮጵያ ውስጥ ያለ ህዝብ እዚህ ያለ ነው የሚመስላችሁና ደስ ያለ ፍቅር ያለበት እርስ በራስ የሚረዳዱበት ስንቄ እንትን የእናንተ ሲያልቅ እነሱ እኔ ስሰጣቸው እነሱ የሚሰጡኝ እኔ ሲያልቅብኝ እነሱ በቃ ያለውን ቆርሶ የሚካፈሉበት ያላቸውን የሚሰጡበት በቃ በምግብ ሰዓት በማንኛውም በሁሉም ሰዓት በጣም ደስ የሚል ጊዜ እያሳለፍን ነው። እግዚአብሔር ይመስገን በጣም ደስ የሚል ቦታ ሰላምን የምታገኙበት ቦታ ነውና ቀጣይ ቪዲዮ እንግዲህ ያው ወደ ጻድቃን ከጻድቃን ደግሞ ሌላ ጋር እንደዚሁ ሲሄድ የምነግራችሁ ይሆናል። እና ስውሯ ማርያም ኢትዮጵያ ስትመጡ ክርስቲያን እህት ወንድሞቼ ሄዳችሁ ብታዩ ሄዳችሁ በረከት ብታገኙ በጣም ደስ ይለኛል። የእውነት ትደነቃላችሁ፣ ትገረማላችሁ። ምድራዊ አቀማመጡ፣ አካባቢው፣ ሰላሙ ጸጥ ያለ በጣም ሰላም ብቻ እሱ ጋር ከነበረው ያለውን እሱ ጋር ያለውን ድካማችሁን ብዙ ነገር ተስፋ ያስቆረጣችሁን ተስፋ እንዳለን ተስፋ መቁረጥ እንደሌለብን ብዙ ነገር የምንማርበት ቦታ ነውና
ሄዳችሁ እንድታዩ እጋብዛችኋለሁ ውድ የቻናሌ ቤተሰቦች ማለት ነው። እና ያው እንደነገርኳችሁ ነው እንግዲህ ከዚህ በኋላ ያው እንደዚሁ አልፎ አልፎ እመጣለሁ። ያው እዛ ቦታ ላይ ደግሞ ስልክ ማውራት አይፈቀድም፣ ስልክ መጎርጎር አይቻልም። ለዛ ያው ቪዲዮ እንጃ በዚህ ወር 2 ነው 3 ቪዲዮ ብቻ ለቅ ያለውኛው እንደዚሁ ስንቅ ምናምን ላመጣ ሲል ከተማ ስወጣ ደብረ ብርሃን ያው ወደ ዳርቻ ከደብረ ብርሃን ቅርብ ነው። ከደብረ ብርሃን የ100 ብር ትራንስፖርት ነው። የእግር መንገድ የለውም። እዛው በሩ ጋር ትወርዳላችሁ። በቃ ምንም አይነት የእግር መንገድ የለውም። ከመኪና ወርዶ ቀጥታ ወደ ቤተክርስቲያኑ ወደ ገዳሙ ነው የሚገባው። የእግር መንገድ የማትችሉ ሰዎች እንዳትፈሩ፣ ሄዱ፣ እዩ። በጣም ትደነቃላችሁ ማለት ነው። በጣም ልዩ ቦታ ነው የእውነት። እንግዲህ እዚህ ጋር እንደኛ ህመምተኛ ያለበት እህት ወንድሙን እናቱን አባቱን እያዘ ሸራ እየጋረደ የምናድረው ውጭ ላይ ነው። አዳራሽም አለ። ያው ወቅቱ ጾምም ስለሆነ በጣም ብዙ ሰው ስላለ አዳራሽ ስላላገኘን እኛ አሁን ለምሳሌ እዚህ ውጭ ላይ ነን የምናድረው። እዚሁ የቆምንበት በዛው እናድራለን። ግን ብርዱ እንኳን በጣም እየበረዳችሁ ግን የሚሞቅበት በጣም ደስ የሚል ቦታ ነውና ሄዱና